ሲል ለአንድ ተራገረ ሴት ብሎ ወንድሙ ላይ እጁን የሚያነሳ ሰማኛ ለእሷ ገረዳለች የኔ ፍቅረኛ ነች። አሁን የመጣሁት ከዚህ ቤት እንድትወጣ አስተናኝ ሙሴ ይርዛል። ምክንያቱም ምን ይስሩ አንተ እዚህ ቤት ከመጣ ጀምሮ ምንም ስራ ስለዚህ ትወጣ። አንድ ነገር ሚስ ያደረጋል መሰለህ ሰማኛለ ይሄ ቤት እኮ የኔም ነው። ካልፈለክ ከነገረድ ከዚህ ቤት ላስወጣች ምን አልካንተ እባክሽ ለለምንሽ ብለኝ እኔ ነገር በጣም ሰልችቶኛል። በቃ እንዳትጀምሪ ሀና። ቆይ ግን ትንሽ እንኳን ሼም አይዝሽም እንዴ? በአንቺ ምክንያት እኮ ነው ቤተሰብ እየተመታተነ ያለው። እሺ አስር ጊዜ በአንቺ ምክንያት አትበይ እንዴ! አንቺ ምን አይነት ሰው ነሽ? እንደውም እውነቱን ልንገርሽ እዚህ ቤት ውስጥ ከተጠቁ ሰዎች መካከል አንደኛውና ዋነኛዋ እኔ ነኝ። ሀና አትጩሂ። ከማን ጋር እንደምታወሪ ለቤተሽ አውቂ። እሺ ወንድሜ ነው ብለሽ የምትጠሪው ሰውዬ እኮ ይደፍረኝ ነበረ። ደጋላሽሽ እውነቱን ይነገርሽ እና አግኝተሽ ናቲን በመሰለ ግርማ ሞገስ በተሞላበት ሰው መደፈር እንደውም እኔ ነኝ ጥፋተኛ። እሺ ከእንዳንቺ ለወርጌጣ ፖሊሲት ከመውራት ምን አልሽ አንቺ? ብሌ ልጅ ተጋደምልሽ ምን እባክሽ ጋር ታገልግልሽ ነው ቆይ እንዴ ከላይ አሁን ስለሰልሽ አይደለ ተረጋግጥ ቆይ ማለት ነው ቆይ እንዴ ከላይ ሲጀመር ለዚህ ለማተባ ሰራተኛ ብለህ ወንድሜ መናገር አትችልም። እሺ እንደዛ ከሆነ ሴት ሲደፍር ስላየሁትኝ እኔ ምስክር መሆን ይችላል። ምን አለበት አንተ ነገሩን ብታበርደው? ለምንድን ነው የምረጋጋው? ትናንትና ሞከረው ነገ እንደማያደርገው በምን ማስረጃ አለ? አልገባኝም። እና የገዛ ወንድም ላይ ክስ ልመሰረትበት ነው? ወንድም አትበይም ብዬሻለሁ። ይልቅ እህቴንም እንዳያሳጣኝ እሰጋለሁ። ቢገባ እህትን ያሳጣ እሱ ሳይሆን አጠገባ ያለችው ሴት ናት። እሺ በቃ ማታ ጠጥቶ ስለነበር ነው። አሁን ይቅር መባባል አይሻልም? ሲጀመር እሱ ደህና ነገር እንደሰራ ደግ አደረኩ ነው እንጂ ይቅርታ ሲያቃል የኔ መበላሸት ግን አያሳስብም አይደለም? ማታ አፋችሁ ጋንጋን ከማለት ውጪ ዙረታችሁን አጭሳችሁ እንደመጣችሁ ማላቅ መስሎሽ ነው? ጋየውን ብቻ እንዳይመስሎት ያለው ብዙ ጊዜ ልመክርና ከገባህበት ሱስ ውስጥ እንድትወጣ ልመክር ፈልጌ ነበር። አንተ ግን በቃ ህይወት ይሄ ነው። ኦኬ እሺ ሶሪ በቃ። ቆይ ግን እስከ መቼ ነው በእድሜ የምትቀልደው? ሰው እንዴት ራሱን ለመቀየር ባህር ተሻግሮ በሱስ ይነከራል? ቆይ ይቅርታ አላለም እንዴ? ምንድነው የሁሉ ወሬ? እኔ ማድረገው ነው ይቅርታ የምጠይቀኝ? የበደለው ሌላ ሰው ነው። ኦኬ እሺ እሷንም ቢሆን ይቅርታ አላለሁ። በስርዓቱ እግሯ ስር ተንበርክከ ይቅርታ በላት። ሲሪየስሊ እኮ ዲያስፖራ ነው እሷ እግር ስር የሚወድቀው? እውነትም ወንድም ሳይነቅል አይቀርም። አንቺ ዝም በይ። የእርጎ ዝንብ ነኝ። የእርጎ ዝንብ ማለትማ ልክ እንዳንቺ በማያገባት የምትገባ የጠላትንኝ ማለት ነው። እኔ ግን እዚህ ልጅ ላይ በምን ቀን ይሆን የወደኩት? እኔ የምለው እናቴ ነው እዚች ማትረባ ሰርቀ እግር ስር የሚወድቀው። አንዳንድ ጊዜ ግን ለድፍረት ለከታበጅለት። እሺ ችግር የለውም በቃ እኔ ቅርብ ብዬዋለሁ እኮ። በቀላሉ እንደዚህ ቅር የምትይው? ይህ ሰውዬ እኮ ክብርሽን ለማሳጣት ሞክሯል። እኔ የምለው ቆይ ስለ የትኛው ክብሯ ነው የምታወራው? አንቺ ጋር ስላልተፈጠረብሽ እሷ ጋር ብቻ ስላለው ክብር ነው እያወራ ያለሁት። ኔቨር እግሯ ስር አልወድቅም። ይቅርታ ግን ለማድረግ ዝግጁ ነኝ። ያደረግከውን ነገር ለአባዬ ብነግረው የማያምነኝ ይመስላል? ኦኬ እሺ በቃ እግሯ ስር ወድቃለሁ። እኔስ ሀና ሆን ብላ ደፋረኝ ብላ ወንድማማቾችን ለማጣላት ሞከረሽ ብለውስ እኔንስ የሚያምነኝ ይመስላል? አያምንሽም። ምክንያቱም ይህን ነገር ለማድረግ ሲሞክር ይሄ መጀመሪያው ስላልሆነ። ከዚህ ሽት ቆይ ያለፈውን ነገር ማንሳት ምን ጥቅም አለው? ጥቅምም አለ። ሌሎቹም አንተን አምነው በጨለማ ለሚጓዙ ሰዎች በጨለማ የሰራውን ግፍ አይተው እንዲመለሱ ያደርጋቸዋል። እና አሁን ልናገር ወይንስ? ቆይ ግን ወንድምሽ ምን አድርገው ነው? ከሀና በፊት የነበረችውን ሰራተኛ ክፍሏ ድረስ ገብቶ ሊደፍራት ሞክሮ ነበር። እዚህ ችግር ስር ከምትወድቅ አይሻልም? ዛትሲት እንደውም ይቅርታ አልጠይቅምሽ። ወንድምሽ ግን ምንድነው ከሰራተኛ ጋር እንደዚህ የማልከሰክሰው? በነገራችን ላይ ስንት እንደዚህ አይነት ሴተኛ ወንዶች አሉ ማለት ነው። ማለት እዛ አሁን የብሌን ጓደኛ ትወደዋለች፣ ታፈቅረዋለች።
ነገር ግን እሱ ቆንጆ ሰራተኞችን የቤት ሰራተኞችን ባየ ቁጥር እንደዚህ ያደርገዋል ማለት ነው። በነገራችን ላይ ሀና የመጀመሪያው አይደለችም። ከሀናም በፊት የነበረችዋን ልጅ እንደዚሁ ደፍሯታል ብለዋል። እና እንግዲህ ባለፈው ክፍል 11 ላይ ሀናን ሊደፍራት እየታገላት ነበር ያለቀው፣ ትዝ ካላችሁ ማለት ነው። ዛሬ ደግሞ ክፍል 12 ላይ ሊደፍራት እየታገለ እያለ እንግዲህ ዳጊ ደርሶላት ለሀኒቾ አድኗታል። እንግዲህ ፊቱን አጣሞታል ይዞ። እንግዲህ ዳጊ ነው የትንሽ ትልቅ ያ የበሰለ አይደለም እንትና ማለት ነው ናታን ነው የሚል እና እንግዲህ በንጋታው የብሌን ጓደኛ እንግዲህ ናታን ሳሎን ቁጭ ብሎ መጣ። ፊትህን ምን ሆነ ነው? ትላንትና ግን የጠጣ ነው መርስ ነው ወይስ መጠጥ ነው እያለች እንግዲህ እየጠየቀችው። ከዛ ፊቱ ስታይ ፊቱ እንዳለ እብጥብጥ ብሏል። ምክንያቱም ማታ እንግዲህ እንትናን ዳጊ የደበደበበት ከዛም ብሌን መታ አየችው ፊቱን። ይሄ ወንድምሽ ነው፣ ይሄ ወንድምሽ ከዚህ በኋላ ከኔ ጋር ትልቅ ጦርነት ውስጥ ገብተዋል ብሎ እንግዲህ ነገራት። ከዛም በኋላ እሷም ቆይ ብላ ሀና ልትቆጣ እንግዲህ ወደ ክችን ስትሄድ ዳጊና ሀና ተቃቅፈው ቆሞ ነበረና ከዛም በኋላ ሀና እንግዲህ ማናት ብሌን እንግዲህ በመሀላቸው ገብታ እናንተ ምን እያደረጋችሁ ነው ብላ እውነታውን ሲነገራትም አላመነችም። ይኸው ለሀና ካላት ጥላቻ የተነሳ ከዛን እንግዲህ ዳጊ ሄዶ ይህንን ቤት ለቀ እንድትወጣ ፈልጋለሁ ምናምን ብሎ ሲያስፈራረው ይሄ ቤት እኮ የኔም ያንተም ቤት ነው፣ ስለዚህ እኔ ከዚህ ቤት የማስወጣት መፍትሄ የለህም ብሎ ከዛን ተያይዘው እንግዲህ ደፍቆት እንግዲህ የብሌን ጓደኛ እየሮጠች የምታደርገው ነገር ግራ ግብት ሲላት እንግዲህ ሄዳ ብሌን ለመጥራት ሮጠች። ሲሄድ ሀናና ብሌን እዛ እየተፋጠጡ ነው። ከዛን ግን ሆኖም ግን መተው እንግዲህ እነሱ ሁለቱ እየተደባደቡ እያለው ብሌንን መቷት። በዛ ምክንያት ተላቀቁ። ቢሆንም ግን ልጁ የሴት ሱስ ወይም ደግሞ የሴት ሱስ ሳይሆን የሰራተኛ ሱስ ነው ያለበት። ምክንያቱም የሚደፍረው የቤት ሰራተኞችን ነው ማለት ነው እና